ወንድሜ አምሳዬ ወንድሜ ወይኔ ለኔ ያጣሁት ይህንን የበርካቶችን ልብ የነካ ቪዲዮ እስኪ ላሳያችሁ። ማንን አስተዋወቀኝ? ነፂ መጣው አትጥራው ነፂን አትጥሪው አልካት ማሚን። ወይኔ አስሪን አትጥሪው አልካት። ነፂዬ መጣው ደረስኩ ትንፋሽ ላይ አመለጥክ ነፂዬ እንዴ ላለፉት 29 ዓመታት ነፂን ቻው ልንል አፈር ልናለብስ ያን ፈገግታ ያን ሳቂታ ሰው ልንሸኝ በዚህ ተገኝተናል። እጅግ አሳዛኝ ቀን ነው። በዓልና ሀዘን ገጥመውብናል። ሰላም የተከበራችሁና የተወደዳችሁ የቻናል ቤተሰቦች ኢትዮጵያውያን፣ ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም እንግዲህ ከተወዳጁ አርቲስት ነጻነት ወርቅነህ ጋር ከሞቱና ከቀብሩ ስነ ስርዓት ጋር የተለያዩ መረጃዎች አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግ እና የዚህ ቻናል ቤተሰብ መሆን እንዳይረሳ። ወደ ቪዲዮው ከነጻነት ወርቅነህ የተማርኩት አንድ ትልቁ ነገር ምን እንደሆነ ታውቃላችሁ? በትልቅ ፈተና እያለፍክ እያለ ለሰዎች ደስታ መስጠት። አያችሁ፣ ነጻነት ከፊቱ ፈገግታ ርቆት አያውቅም። ብዙዎቻችን ልብ አላልንም። because ቲክቶክ ላይ ተጠምደናል፣ የራሳችን ህይወት ላይ ተጠምደናል፣ የሌላ ዓለም ውስጥ ነው ያለነው። ገባችሁ? ግን ነጻነት ለካስ ምሳሌ ነበረ። በብዙ ነገር እያለፈ ነበረ፣ እያሳየንም አልነበረም እኛን። አንዳንዴ ይናገራል፣ ግን ፈገግታ ከፊቱ አይጠፋም። ምን ያህል ጠንካራ ይሆን? ምን ያህል ከመንፈሱ ጋር ተገናኝቶ ይሆን? ምን ያህል እግዚአብሔርን አውቆ ይሆን? እናም ነጻነት ትልቅ ትምህርት ሰጥቶኛል ለኔ። እኔ ደግሞ ይህ ትምህርት ለመረዳት ዘግይቻለሁ ብዬ አስባለሁ። ምክንያቱም ነጻነት ከኛ ሲለየን ነው ይህ ትምህርት የተማርኩት የበለጠ። ከዛ በፊት መማር ነበረብኝ። ችግር የለውም፣ ለምክንያት ነው። እና ብዙዎቻችን የራሳችን ችግር እያለፍን ያለነው። አያችሁ፣ የውስጣችን ስቃይ አውጥተን ለሌላ ሰው ስቃይ አድርገን የምንሰጥ ከሆነ ለዚህ ቻለ ምንም አንተርፍም። ምንም እናመጣውና ምንበጀው ነገር አይኖርም። በውስጣችን ስቃይ ተሸክመን ለሰው ፈገግታ መስጠትን የምንችል ከሆነ፣ የውህናን ፍቅርን መስጠትን የምንችል ከሆነ ትልቅ ትዕድልት ነው። እኛ የእግዚአብሔር ልጆች ነን ማለት ነው። ይገባኛል። ብዙዎቻችን በገንዘብ እንሰቃያለን፣ በጤና እንሰቃያለን። የየራሳችን ጎደሎነትና የሚያስጨንቀን ነገር አለ። ግን የውህናን ፍቅርን መስጠትን ከተማር ትልቅ ለውጥ እናመጣለን። ሀገራችን ላይ ትልቅ ፍቅር ይሰፍናል። ትልቅ ተአምር እንፈጥራለን። because ሳይኖርህ ፍቅር ስትሰጥ፣ እያመመህ እያለ ሰውን ስታክም ምን ያህል ጸጋ ነው? ምን ያህል ጥንካሬ ነው? ምን ያህል ብርታትን ነው? ሁላችንም እንደዚህ ብንሆን እቺ ዓለም እንዴት በተቀየረች ኖሮ። አብዛኛው ሰው የሚጠላ ሰው ውስጡ ጥላቻ ያለበት ሰው ነው። ሰው መጉዳት የሚፈልግ ሰው ንዴት የሚሰማው ሰው ነው። ግን ንዴታችን ራሳችንን ይዘን ቢሆን ፈገግታና ፍቅር ብናካፍል ሰማይ እንደርሳለን። ነጻነት ወርቅነህ ይህን ያስተማረኝ ያ ሁሉ ህመም ይዞ ተሸክሞ በስንት መከራ እያለፈ ስራው ሲገብቶ ሰዎችን እያሳቀ ስናየው ምን ያህል ጥንካሬ አልገባንም። ከውጪ ሲታይ መቀላል ይመስላል፣ መሳቁ ቀላል ይመስለናል። ለካስ እቺ ፈገግታ ከባድ ነች። ነጻነት ወርቅነህ ጠንካራ መንፈስ ነበረው። እቺ ጠንካራ መንፈስ ደግሞ ከላይ ሆና እያየችን እንደሆነ እርግጠኛ ነኝ። እወደዋለሁ። ትልቅ ትምህርት አስተምሮኛል። አድናቂው ነኝ። አሁን ደግሞ የሱ ተማሪ። ይህ ለማለት ብዘገይም ግን ከማለት ወደ ኋላ አልልም። እወዳችኋለሁ። My father, Natsanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved.
and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. ወንድሜ አምሳዬ ወንድሜ ወይኔ ለኔ ያጣሁት መከታዬን ነው ወንድሜ በፈለኩ ሰዓት ሲቸግረኝ እምደውልለት ወንድሜ እና ያጣሁት እናቴ ናፈቀችኝ አለኝ ወንድሜ ወንድሜ የዋህ ነው ወንድሜ ደግ ነው ሁሉን ሰው ነው የሚወደው ወንድሜ እኔ በጣም አላመንኩም አሁንም ድረስ በጣም ነው የምወደው ወንድሜ ያስፊቲን ሀዘን በሳምንት ነበር የምናወሳው ሁለተኛ አመቱን በዛው ሳምንት በተመሳሳይ ደግሞ ነፃነትን ማጣት ለኛ በጣም ከባድ ነውና ምልክት ሲጠፋ ጥሩ አይደለም ምልክት ያጎላልና ሐሙስ ዕለት ቀረጻውን አድርጎ ስራውን ሰርቶ ነው ከስቱዲዮ ወጣውና በጣም ከባድ ነው ከአንድ ቀን በኋላ እሱ ስራውን የሰራበት ስቱዲዮ ውስጥ ተገኝቶ የሱን ህልፈት ማውራት ለኛ በጣም ይከብዳል ከልጅ እስከ አዋቂ ሰው ሁሉ የሚወደው እሱ ከልጅ እስከ አዋቂ ሰው ሁሉ የሚወድ ሰው ነበርና ከብዳል ነበር እያሉ ማውራትም ጀመረናል ከቅርብ ጊዜ ወዲህ ያለፉት ሳምንታት ላይ አንድ ፖስት ያደረገውን ነገር ብዙ ሰዎች ተቀባብሎታል ፍቅር ሰው ሲሞት እንኳን አይጠፋም ወደ ኋላ ይቀራል እና ማን ቋቋመው ይሆናል ነገ እሁድ ማለት ነው ጠዋት በመንበረ ጸባዖት ቅድስት ሥላሴ ካቴድራል 2 ሰዓት ተኩል ላይ ነው ፕሮግራሙ የሚጀምረው ነፂን የሚዘክሩ የተለያዩ ዝግጅቶች በዚያ ይቀርባሉ ቀብሩ የሚከወነው የቀብሩ ስነ ስርዓት የሚከወነው ከቀኑ 6 ሰዓት ነው ሀዘን የምትደርሱ እዚያ መምጣት የምትፈልጉ በሙሉ ከ2 ሰዓት ተኩል ጀምሮ እንግዲህ እዚያው ካቴድራል እንድንገናኝ አደራ ለማለት እንወዳለን ለካሜራ ሀዘንን መግለጽ በነገራችን ላይ በጣም ከባድ ነው እግዚአብሔር ያድቀን ከዚህ የካሜራ አይንን ማየት በሀዘን ስሜት ሆኖ በጣም ከባድ ነው ያውን በመናቀው በመንወደው ሰው ሆነን ነውና በቦታው በቤቱ ሆነን ነውና የነፂ ሀዘናችን ነው ላላችሁ ሁሉ ያለን አክብሮት ልንገልጽላችሁ እንወዳለን አምላክ ሀገራችንን ሰላም ያድርግልን የሀዘን ግን ብዙ ነገርሽን ወይም ብዙ ነገሮችን ወደ ሚዲያ ነው ዘለሽ የምታመጪው ለምን እንደሆነ አላውቅምና አንዳንድ የሚደበቁ ነገሮች አሉ ሀዘንም ደስታ ላንቺ አልነግርሽም በሚዲያ የቆየሽ ሰው ነሽ የሚዲያ ሴት ነሽ ምናምንና ላንቺ እኔ ላስተምርሽ አልችልም ግን ብዙ ጊዜ የቤትሽንም ግጭት የባለቤትሽንም ግጭት የራስሽንም ላይፍ የልጆች እንዳለ እያንዳንዱ ነገር ሚዲያ ላይ እኛ ለእንደዚህ አይነት ነገር ገና ነን ሲቀጥል ደግሞ የራሳችን የሆኑ ሚስጥሮች አሉ ስንደነግጥ የምናሳየው ካራክተር አለ ሳንደነግጥ የምናሳየው ካራክተር አለ እያለቀስን ጭራሽ የሰውን ሪካርድ እንዴት ነው ሞተ ዘገቡት እኮ እነ ብሩክ ኒውስ እነ ምናምን ኒውሶች ዘገቡት እኮ እንደ አንድ ሴሌብሪቲ እንደ አንድ ዝነኛ ሰው ግን ሀዘን ሲሆን እርግጠኛ ነኝ ከህዝቡ የበለጠ ደግሞ እኛ እንደ አድናቂው ነው የምንመለከተው እናንተ ደግሞ እንደ ጓደኛ ናችሁ ስለዚህ እንደ ጓደኛ ሲሆን ደግሞ የሚሰማችሁ ነገር አለ ዘላችሁ ካሜራችሁን አስተካክላችሁ ቀረጻ ላይ ነበርኩኝ ቀረጻውን አቁሜ ነው ወደ ሚዲያ የመጣሁት እንዴት ነው ሞተ እንዴት ነው አቤት ጓደኝነት አይበልጥም አቤት ትላንትና ታሞ የነበረ ጊዜ እንዴት ነህ ደህና ነህ ወይ ወንድሜ ምን ያስፈልጋል ምን ተፈጠረ ምናምን ተብሎ ሳይጠየቅ ዛሬ ሲሞት ሞተ እኮ ብላችሁ ሚዲያ ማጨናነቅ ወሬ መውደድ ነው ካለበለዛም እንደ ቲክቶከሮቹ እንደነ ሊያሾ
ቪው እና ሰብስክራይብ መለቃቃሚያ ነው የሚሆንባችሁ። እንቺ ሊያሾ የምትባል አንዳለች እንደሆነች ከፍታ ባለች እሱ እንደሷ ማለት ነው። ሚዲያ ነው ይወጣ ብሏል። ጋይስ እንደው ጠቆም አድርጋችሁ ልላፋችሁ ብዬ ነው እንጂ እኔስ እንትን አይደለም። ግን ብዙዎቻችሁ ሴሌብሬቶች እኔ ጋይስ አሁን እኔ ባወራ ብናገር እንደዚህ አይልም ነገሩ ይላላ። ግን አላወራ ነፂን ቻው ልንል አፈር ልናለብስ ያን ፈገግታ ያን ሳቂታ ሰው ልንሸኝ በዚህ ተገኝተናል። እጅግ አሳዛኝ ቀን ነው። በዓልና ሀዘን ገጥመውብናል። ጥምቀትና ሀዘን ገጥመውብናል። የማጽናኛ ቃል ወዳለበት ወደዚህ ካቴድራል ሁላችሁ ስለተገኛችሁ በድጋሚ እናመሰግናለን። የአርቲስት ነጻነት ወርቅነህ የሽኝት መርሃ ግብሩ ከዚህ እንደሚከተለው ይቀርባል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተገኛችሁ ሁሉ በድጋሚ እናመሰግናለን። ቃላት ይሰንፋሉ፣ እውነት ነው። ሀዘን ከባድ ነው፣ ነገር ግን ጽናና ይገባል። በአባቶች የተማርነው ቃል የሰማነው መንፈሳዊ ዝማሬ ማጽናኛችን ነው። ሁላና ይገባል። ነጻነትን ማንድነው ከምን ተነሶ ምን ደረሰ የሚለው እንዲያነብልን አርቲስቱን ወደ መድረክ እጋብዛለሁ። የአርቲስት ነጻነት ወርቅነህ አጭር የህይወት ታሪክ። ሁለገብ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ እምሩ የካቲት 10 1974 ዓመተ ምህረት ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለ ሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ የሆነው ነጻነት 5 ወንድሞችና አንድ እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር አደገ። የአንደኛ ደረጃ ትምህርቱን በአስፋው ወሰን፣ የሁለተኛ ደረጃ ትምህርቱን ደግሞ በምስራቅ አጠቃላይ አጠናቋል። አርቲስት ነጻነት ወርቅነህ የ16 ዓመት ልጅ ሳለ ለጥበብ ፍቅር ያሳየ ነበር። በ1992 ዓመተ ምህረት ከሩሲያ ባህል ማዕከል ጋር ተዋወቀ። በፑሽኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ በርካታ ድራማዎችን ሰርቷል። ነጻነት በአንድ በኩል ፍሬሽማንን በፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርን በማሳየት አቅሙን ለሕዝብ በይፋ አስመስክሯል። የነጻነት ኪነጥበባዊ አበርክቶች በቲያትር በፊልምና በሬዲዮ ድራማ የሚገለጹ ነበሩ። አርቲስት ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በሕዝብ ዘንድ ከፍተኛ ተቀባይነት ያገኘበት ስራው ነበር። በኢትዮጵያ ቴሌቪዥንም ሲተላለፍ በነበረው ስንቅ ፕሮግራም ላይ በአዘጋጅነት እና በዳይሬክተርነት እንዲሁም በተዋናይነት ሰርቷል። በአዲስ አበባ ከተማ አስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በብዙ ድርሰቶቹ ተሳትፏል። አርቲስት ነጻነት የሬዲዮ ድራማዎችን በመድረስ በተለይ በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ላይም ተሳትፎ ነበረው። የአርቲስት ነጻነት የመጀመሪያ ፊልሙ
የማይደረስበት የሚለው ሲሆን ከዛ በኋላ FBI 1 2 እና 3 የአንቺው ሌባ 1 እና 2 ሚስተር ኤክስ ባለቀለም ህልሞች ስለማይዘነጋ ውለታ የተሰኙ ፊልሞችን የሰራ ሲሆን የኤፍቢአይ 1 2 እና 3 ፊልም ደራሲ ራሱ ሲሆን በባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። በህዝብ ዘንድ በባለቀለም ህልሞች በአንቺው ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነትን ሊያገኝ ችሏል። የሁሉም ወዳጅ የሆነው አርቲስት ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም። እጅግ የተዋጣለት የቴሌቪዥን ፕሮግራም አቅራቢም ጭብር ነበር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በየፕሮግራሙ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እየታጀቡ አድርጎ ማቅረብ ላይም የሚደርስበት አልነበረም። አርቲስት ነጻነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ዘልቋል። አብረውት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች የደስታና የሐዘን ጊዜም ቀድሞ የሚገኝ መሆኑን የቅርብ ጓደኞቹ ይመሰክራሉ። ለሰው የሚያሳየው የደግነት ባህሪም በሁሉም ዘንድ የሚያስወድደው ነበር። አርቲስት ነጻነት ወርቅነህ ከቅርብ ጊዜ ወዲህ ህመም አጋጥሞት በሀገር ውስጥና በህንድ ሀገር ሕክምናውን ሲከታተል እንደነበር ይታወቃል። እረፍት እንዲያደርግ በሐኪሞች ቢነገረውም ነጻነት ግን የሙያው ፍቅር ሊያሳርፈው አልቻለም። በቅርብ ወዳጆቹም እሱን ለማዳን ከፍተኛ ጥረት ተደርጎ ነበር። ሆኖም ግን አርቲስት ነጻነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የ3 ልጆችም አባት ነበር። ነጻነት ወርቅነህ ነጻነት ወርቅነህ አርብ ጥር 8 2018 በድንገተኛ ህመም ከዚህ ዓለም ድካም አርፏል። እግዚአብሔር ነፍሱን በመንግስተ ሰማያት ያሳርፍልን። ሕይወት እንደ ድንኳን ብናውቅ እንደሚፈርስ አንድ ቀን ቀድመውኛ ሞት የሚሞት ነበር ሳይቀድመውኛ። አረሳህም ጓዴ ወዳጄ እንግዲህ ባኩርም አስታውስሃለሁ ሁልጊዜ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮዎቹ እንግዲህ የተለያዩ መረጃዎች እንዳገኛችሁባቸው አልጠራጠርም። ቪዲዮ ላይክ ማድረግ ለቻናሉ አዲስ ሆናችሁና ቻናሉ ሰብስክራይብ ያላደረጋችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉ ሰብስክራይብ ማድረግና የዚህ ቻናል ቤተሰብ መሆን እንዳይረሳ። ቪዲዮዎቹ ላይ ያላችሁ ማንኛውም ሀሳብ አስተያየት እንግዲህ ወንድማዊ የታይም ምክራችሁን ኮሜንት ሴክሽን ላይ አጋሩኝ። በቀጣይ ጥሩ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው። አመሰግናለሁ።